አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች የመንግስት ወታደሮች እየተቀላቀሏቸው መሆኑን ገልጿል። ጄኔራሎቹ ደግሞ ጉራና ማስፈራሪያውን አከሸፍነው ብለዋል። በክልሉ የሚመዘገቡ ጥቃቶች አሁንም እንደቀጠሉ ናቸው። በቀዳሚነት የምንመለከተው ዘገባችን ይሆናል። በሞት አፋፍ ላይ ያሉ ጠላቶች ትግራይን ለመበተንና በፕሮፓጋንዳ ለማሸበር እየጣሩ ነው ሲሉ የቲዲኤፍ አዛዡ ገለጹ። ተበታትኗል ሲሉ ከርመው አሁን ደግሞ ጦርነት ሊከፍቱብን ነው ይላሉ። ኦባሳንጆን ጨምሮ በመላክም ጊዜ መግዣ ይፈልጋሉ ሲሉም አንስተዋል። ይህ በእንዲህ እንዳለ ከትግራይ ህዝብ የተሰበሰበው ግብርና የክልሉ 6 ወራት ድጎማ 24 ቢሊዮን ብር መከልከሉን ቢሮ አሳውቋል። ዝርዝሩ ተዘጋጅቷል። የሀገሪቱ የዋጋ ንረት እያሻቀበ ስለመሆኑ የብልጽግናው ተቋም አሳወቀም። በተለያዩ መስኮች የሚደረገው የዋጋ ጭማሪና የተከሰተው የኑሮ ውድነትን ፈታኝ ሁነትን ፈጥሯል። ሰሙታላችሁ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ የተከሰተውን አንስተው ጥላቻው ይብቃ ብለዋል። ኢትዮጵያ በአፓርታይድ ስርዓት መገርሰስ የነበራትን ሚና አስታውሰው ኢትዮጵያውያንና አፍሪካውያን ዛሬ ሲገደሉ ማየት ልብ ይሰብራልም ብለዋል። ሌላኛው መረጃችን ነው። 62 ስደተኞች ወደ ኢትዮጵያ ተላልፈው እንዲታሰሩ መደረጉ እያነጋገረ ነው። የሶማሊያ የመገናኛ ብዙሃን ወጣቶቹን ከትጥቅ ትግል ጋር አገናኝተው ሲያቀርቧቸው ኦብነግ በጉዳዩ ላይ ማብራሪያን ጠይቋል። ተጨማሪውን ይዘናል። 15 ሰዓታትን የፈጀው የመጨረሻው ምዕራፍ ንግግር ወደ ስምምነት ደርሷል። አሜሪካና ኢራንም በሁሉም ግንባሮች ሊባኖስን ጨምሮ ጦርነቱን ለማስቆም ተስማምተዋል። ጦርነቱን ለማስቆም ከስምምነት የተደረሰባቸው የመግባቢያ ነጥቦች ዝርዝርም ይፋ ተደርገዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች የመንግስት ወታደሮች እየተቀላቀሏቸው ስለመሆኑ ገልጿል። ጄኔራሎቹ ደግሞ ጉራና ማስፈራሪያውን አከሸፍነው ብለዋል። በክልሉ የሚመዘገቡ ጥቃቶች ደግሞ አሁንም እንደቀጠሉ ናቸው። አገዛዙ በርካታ እዞችን አሰማርቶ በሚዋጋበት በዚሁ በአማራ ክልል ጄኔራሎቹ በየአዳራሹ የሚያሰሙት ዛቻና የተደምስሰዋል ማብራሪያ 3ኛ ዓመቱ እየተቃረበ ነው። ይህ ቀጥሎ በዚህ መንገድ ቀዳሚውን ስፍራ የሚይዙት የምስራቅ እዝ አዛዡ ሌትናንት ጄኔራል መሐመድ ተሰማም የብልጽግናን ምርጫ ድግስ እያወደሱ ማብራሪያ አቅርበዋል። በእርግጥ ጄኔራሉ የብልጽግናን መረጡ ቅስቀሳን መከላከያን ወክለው ሲሳተፉ ተስተውለው ነበርና ያሁኑ ንግግራቸውም ብዛም አስገራሚ አይሆንም። መሐመድ ተሰማ ጽንፈኛ ያሉት የፋኖን ፉከራ ጉራና ማስፈራሪያን ከንቱ በማድረግ ነው ምርጫ ያከናወን ነው ይላሉ። መሳሪያ ደግኖ ምረጥ የሚል አገዛዝ ያላት ኢትዮጵያ ውስጥ የእርስ በርስ ጦርነትን ከሚመሩ ከነዚህ አዛዦች መካከል አንዱ የሆኑት መሐመድ በአጭር ጊዜ እንደመስሳቸዋለን እያሉ ነገር ግን ከታሪካዊ ጠላቶች ጋር ተቀናጅተውብናል ሲሉ ይናገራሉ። ከወራት በፊት ደግሞ አሁን በዋሉበት የማያድሩ ሆኗል፣ የሚዋጋንም የለም ብለው እንደነበር የሚዘነጋ አይሆንም። ከግብጽ ከኤርትራ ከጽንፈኛው ጁንታ ጋር በጋራ ተወያይተው የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ እንውጋት ብለው በ10 ጣታቸው ፈርመዋል። መሬት ላይ ያለው እውነታ ደግሞ እነዚህ ኃይሎች በዋሉበት እንኳን ማድረግ አልቻሉም። ባሁን ላይ ከዛሬ 2 ዓመት በፊት ቢፎክሩ እንኳን ወረዳዎችን ዞኖችን ግማሽ በግማሽ ይዘው ነው ነበር። የለም መሬት ላይ የለም። ሌላኛው ወታደራዊ አዛዥ ደግሞ ጽንፈኛውን ለማጥፋት 2 ወር ስጡን የሚል ንግግር ከ2 ዓመት በፊት አድርገው ከ2 ዓመታት በኋላም ዛሬም እየተዋጉ የቀጠሉት የ11ኛ እዝ አዛዡ ሜጀር ጀነራል አድማሱ አለሙ ናቸው። እሳቸውም የገቡበት ገብተን እየደመሰስን ነው ባይ ናቸው። ይህንን በሚናገሩበት ተመሳሳይ ዕለት ግን በአማራ ሳይንት በርካታ ኃይሎቻቸው ለጉዳት እንዲዳረጉ አድርገው ነገር ግን ተኩለሽ ተብሎ በሚጠራው የራያ ቆቦ ቀጠና የዘፈቀደ የከባድ መሳሪያ ድብደባን እየፈጸሙ ነው። ሌላኛው ጀነራል ደግሞ የ6ኛ እዝ አዛዡ ሜጀር ጀነራል ብርሃኑ ጥላሁን ሲሆኑም በጎጃም ቀጠና ደብረ ማርቆስ ተገኝተው ካባ እየተደረበላቸው ጽንፈኛው ተመቷል እያሉ ይህንን ንግግር በሚያሰሙበት ስፍራ የተወሰኑ ኪሎ ሜትሮች ርቀት ላይ ስናን መጓዣ መንገድ ላይ ደግሞ በደርዘን የሚቆጠሩ ወታደሮቻቸው ለሰብአዊ ጉዳት የተዳረጉበት ውጊያ ይከናወን ነበር። በክልሉ ከሰሞኑ በርካታ ስፍራዎች ላይ ተደጋግሞ እየተስተዋለ ያለው ደግሞ የመከላከያ ሰራዊቱ አባላትና
የክልሉ የጸጥታ አካላት ከነጦር መሳሪያዎቻቸው ወደ ታጣቂ ኃይሎቹ በተናጥልና በቡድን የሚቀላቀሉበት ሁነት ነው። ይህ እየተስተዋለ ያለበት ወቅታዊ ምክንያት ግልጽ ባይሆንም ቅሉም የፋኖ ኃይሎች ግን በአራቱም ቀጠናዎች ተቀላቀሉን ያሏቸውን የመንግስት ኃይሎችን እያሳዩ ናቸው። በሞት አፋፍ ላይ ያሉ ጠላቶች ትግራይን ለመበተን በፕሮፓጋንዳም ለማሸበር እየጣሩ ነው ሲሉ የቲዲኤፍ አመራሩ ገለጹ። ተበታትኗል ሲሉን ከርመው አሁን ደግሞ ጦርነት ሊከፍቱብን ነው ይላሉም። ኦባሳንጆን ጨምሮ በመላክም ጊዜ መግዣ ይፈልጋሉ ሲሉም አንስተዋል። ይህ በእንዲህ እንዳለ ከትግራይ ህዝብ የተሰበሰበውን ግብርና የክልሉን የ6 ወራት ድጎማ 24 ቢሊዮን ብር መከልከሉን ቢሮ አስታውቋል። ከሰሞኑ በቲዲኤፍ አዛዦች የሚሆን በብልጽግናው መንግስት ወታደራዊ አመራሮች በኩል የሚቀርቡት ንግግሮች ክሶችን ያዘሉ ናቸው። የብልጽግናው አገዛዝ አዛዦች በትግራይ ከፈጸሙት የድሮን ጥቃትና እየተዘጋጁበት ላለው ሌላ ጦርነት የባንዳ በአዳ ቅስቀሳ ላይ መሆናቸው ይታወቃል። ይህ የድሮን ጥቃት ወደ ተፈጸመበት አካባቢ የተጓዙት የቲዲኤፍ አዛዡ ጀኔራል ምግባይ ኃይለ ደግሞ ሰይጣናዊ ስርዓት ሲሉ የገለጹት የብልጽግናው መንግስትን አታንበረክኩንም ሲሉ መግለጻቸው የሚታወስ ነው። አሁን ደግሞ ሌላኛው ቲዲኤፍ አመራር ሜጀር ጀነራል ማሾ በየነም የትግራይ ሰራዊት ተልእኮ የትግራይ ህዝብን ደህንነት ማረጋገጥና ሉዓላዊነቱን ማስከበር ነው ብለው ጠላቶቻችን የፕሪቶሪያውን ስምምነት በመጠቀም እኛን ለመከፋፈል ጥሯል፣ ለዚህም የኛ ባንዳዎችን ተጠቅመዋል በማለት ከሷል። እነዚህ አካላት ተበታትነዋል ሲሉን ከርመው አሁን ደግሞ የማደናገሪያ አጀንዳዎችን ይዘው መጥተዋልም ብለዋል። ጦርነት ከዚህ ድህርዚያቶ ምክንያት እንታይ ካ አጀንዳም ቀይረው አሁን አጀንዳቸውን ቀይረውታል። በትነናቸዋል፣ አብቅቶላቸዋል ሲሉ ቆይተው አሁን ደግሞ ወደ አልጀዚራ ጭምር በመሄድ ጦርነት ሊከፍቱብን ነው በሚል እየጮሁ ናቸው። ከዚህም ባሻገር ጊዜ ለመግዛት ሲሉ እነ ኦባሳንጆን ጭምር በመላክ ከላይታች ይላሉ። በእኛ በኩል መንግስትን የመመለስ ስራ ተከናውኗል። ሰራዊቱን የማጠናከር ተግባር ተሰርቷል። የጽምዶ የህዝብ ለህዝብ ግንኙነት ማጠናከር ተግባርም አለ ብለዋል ጀነራሉ። የደርግ መንግስት የመጨረሻዎቹ ጊዜያትን አብነት አድርገው ያኔም አረቦችን ጨምሮ የበርካቶች ተላላኪ ገንጣይ አስገንጣይ እያሉ ይከሱን ነበር የሚሉት የቲዲኤፍ አመራሩ አሁን ያሉትን አካላትንም በሞት አፋፍ ላይ ያሉ ሲሉ ገልጸው ፕሮፓጋንዳቸው የሚለውጠው ነገር የለምም ይላሉ። አሞት አፋፍ ናይ ዘሎ ጸላኢ ኩሉ ነገር ይሉንታ በዘይብሉ ናይ ምጽልንታን ሕሳውን ስራሕቲ የካይድ ፕሮፓጋንዳ ድማ ቅድሚ ሕዚ እውን ኣይተዓንቀፈን ሕዚ እውን ዝዕቀፍ ነገር የለን። ይህ በእንዲህ እንዳለ ከትግራይ ህዝብ የሚሰበሰበውን ግብር ጨምሮ የድጎማ በጀቱ እንደተከለከለ መሆኑን የክልሉ መንግስት ይገልጻል። የገቢዎቹ ቢሮ ኃላፊ እንደሚናገሩት ላለፉት 6 ወራት የ24 ቢሊዮን ብር የድጎማ በጀቱን ክልሉ የተከለከለ ሲሆን ሰራተኞችም ያለ ደሞዝ ወራትን እያስቆጠሩና እየተቀጡ ናቸው ሲሉ አንስተዋል። ደረጃ ላይ ደሞዝ መክፈል አልቻልንም። 2 ወር ሆኗል። ምንድነው አንድ ነገሩ መምጣት የነበረበትም ድጎማ መምጣት አልቻለም። ድጎማ የበጀት ድጎማ ማለት ነው። ፌደራል ያጸደቀልን 24 ቢሊዮን መምጣት አልቻለም 6 ወሩ። ሁለተኛ መምጣት የነበረት ግብር ሰብስበን መምጣት የነበረበትም አልመጣም። ፍርድ ቤት በጊዜው ካልገባ ፍትህ የለም ማለት ነው። ሆስፒታል ሐኪሙ ደሞዝ ካላገኘ ምትታከም እናት የለችም ማለት ነው። ከባድ ነው ባይዘው ደሞዝ ሳትከፍል ሰርቪስ ሳይኖረው እንዴት አድርጎ ሰራተኛ ሊገባ ይችላል? እየገባ ነው ባይዘው ኮሚትመንት ሆነበት እየገባ ነው። በቅርቡ ወደ መቀለ ተጉዘው የነበሩት የአፍሪካ ህብረት መልእክተኛ ኦሉሴጉን ኦባሳንጆ ከቀረቡላቸው ጥያቄዎች ውስጥ ደሞዝን ጨምሮ እየተፈጸመ ያለው ክልከላ አንዱ ነበር። ኦባሳንጆም የአዲስ አበባ ባለስልጣናት በጀቱ ለጦር መሳሪያ መግዣ ያውሉታል በሚል አቤቱታ እንዳቀረቡላቸው አንስተው የክልሉ አመራሮች ደግሞ በእያንዳንዱ ሰራተኛ እጅ መድረስ ያለበትን ገንዘብ ለዚህ ጥቅም ይውላል የሚል ክስን ማቅረብ ህዝብን ሰበብ ፈልጎ የመቅጣት ስልት ነው። መሳሪያን ከራሱ ከፌደራል መንግስቱ በምርኮ እንደምናገኝ ባለፈው ጦርነት ታይቷል ስለማለታቸው መዘገባችን የሚታወስ ነው። የሀገሪቱ የዋጋ ንረት እያሻቀበ መሆኑን የብልጽግናው ተቋም አሳወቀ። በተለያዩ መስኮች የሚደረገው የዋጋ ጭማሪና የተከሰተው የኑሮ ውድነትን ፈታኝ ሁነትን ፈጥሯል። የብልጽግናው አገዛዝ ደግሞ ይህንን ደጋግሞ ክዷል። የለም እድገቱ ሚራክል ነው፣ የኑሮ ውድነቱም ተአምር ነው፣ እሁድም ቅዳሜም ስጋ ቤቶች ሙሉ ናቸው ሲልም ከርሟል። ጠቅላይ ሚኒስትር አብይ አህመድ ከ3 ወራት በፊት የህዝቡን የኑሮ ውድነትን በአስደናቂ ሁኔታ አቃለል ነው ሲሉ በፓርላማ ተናግረው ነበር። ውሃ፣ መብራት፣ ነዳጅ ወዘተ እጅግ በርካሽ ዋጋ የምናቀርብ መንግስት ነን። የዋጋ ንረቱንም ባለ 1 ዲጂት አደረስ ነው። አሁን 9.7% ላይ ይገኛል ነበር ያሉት። ዘንድሮ
9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። ይሄ ትልቅ አቺቭመንት ነው፣ ትልቅ ድል ነው። የመብራትም የውሃንም ዋጋ እየተመነላቸው የሚገኘው አይኤምኤፍ ግን ይህንን ሀዘን የተሳሳተ ነው ብሎት ነበር። የአይኤምኤፍ የዛ ሰሞን ሰነድ የዋጋ ግሽበቱ 17.6% ላይ ስለመሆኑ ጠቅሶም ነበር። አሁን የብልጽግናው ተቋም የኢትዮጵያ ስታቲስቲክስ አገልግሎት ያወጣው ሪፖርት ደግሞም አብይ አህመድ 9.7% ደርሷል፣ ገና ይወርዳል ያሉት ንረት እያሻቀበ ነው ይላል። ያለፈው ወር የዋጋ ንረትም 13.4% ደርሷል ሲል ገልጿል። ይህ በብልጽግናው መመዘኛ ሲሆን በዓለም አቀፍ ተቋማትና ገለልተኛ አካላት መመዘኛ ደግሞ ቁጥሩ ምን ያክል ሊያሻቅብ እንደሚችል ለመገመት የሚያዳግት አይሆንም። ለዚህ በዋናነት የምግብና የአልኮል፣ የአትክልት፣ የስጋ፣ የወተት ተዋጽኦች፣ የእንቁላል፣ የፍራፍሬም፣ የዘይትና የስኳር ዋጋ በከፍተኛ ሁኔታ መጨመር በምክንያትነት ተጠቅሷል። ትራንስፖርትና ሌሎች ዘርፎችም እንደዚሁ። ተንቀሳቅሶ መስራት ቀርቶም ወጥቶ መግባት ብርቅ በሆነባት በሀገሪቱ በቅርቡ ብልጽግና ያስተዋውቀው ለመኪና ታርጋ እስከ 56 ሺህ ብር ትከፍላላችሁ መመሪያውም የ4 ኪሎ ሽማምንት ወዲህም የህዝቡ ኑሮ ወዲያ ሆኖ የመቀጠላቸው ቅርብ ማሳያ ነው። አንድ በርዕሰ መዲናዋ ለሚሰራጭ የኤፍኤም ሬዲዮ ጣቢያ የሚናገሩ የሜትር ታክሲ አሽከርካሪም ለስራ በብድር ለገዛሁት መኪና 56 ሺህ ብር ለሰሌዳ ትከፍላለህ መባል በጣም ይከብዳል። ለጎማ እቁብ እየገባን የምንቀይር ሰዎች አሁን ደግሞ ለታርጋም እቁብ እየገባን ልንቀይር ነው በማለት ይጠይቃሉ። ሌላኛው ደግሞ በዓለም ካሉ ሀገራት ውዱን ታርጋ የተጠየቀን ድሃዎች በድህነታችን ለማሳበብን ባይሆን እንደ ህዝብ ግን ኪሳችን ባዶ ነው፣ ነዳጅ ለመሙላት እያለቀሰና እየለመነ ያለ አሽከርካሪ ላይ እንደዚህ አይነት ጫና መቀመጡ ምን የሚሉት ነው ሲሉ አንስተዋል። ብልጽግና ደግሞ አይናችሁን ግለጡ በልጽጋችኋል የሚል ነው ምላሹም። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ የተከሰተውን አንስተው ጥላቻው ይብቃ ብለዋል። ኢትዮጵያ በአፓርታይድ ስርዓት መገርሰስ የነበራትን ሚና አስታውሰው ኢትዮጵያውያንና ሌሎች አፍሪካውያን ሲገደሉ ማየት ልብ ይሰብራል ብለዋል። በደቡብ አፍሪካ ሰልፈኞች የመኖሪያ ፈቃድ የሌላቸው ህገወጦች ያሏቸው ከተለያዩ የአፍሪካ ሀገራት የመጡ ዜጎች ላይ የጀመሩትን ጥቃት የበርካቶችን ህይወት ቀጥፏል። በጥቃቱ ኢትዮጵያን ስደተኞችን ጨምሮ የተለያዩ ሀገራት ዜጎች ተገድለዋል። በሺዎች የሚቆጠሩት ደግሞ የስራ ቦታቸው ለመልቀቅ ተገደው ህይወታቸውን ለማትረፍም ሸሽቷል። የደቡብ አፍሪካ መንግስት ህገወጥ ያላቸው ስደተኞች ላይ ቁጥጥሩን እንደሚያጠብቅ ቢገልጽም ስደተኞቹ እንዲወጡ የሚያስተባብሩ የደቡብ አፍሪካ ሰልፈኞች ግን የሀገሪቱን መንግስት እቅድ የመስማት ፍላጎት ያላቸው አልሆኑም። የአፍሪካ ስደተኞች መከራ በደቡብ አፍሪካም ተበራክቷል። የዓለም የጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም በዚህ ሳምንት በደቡብ አፍሪካ ሌላ ጥላቻና ጥፋት እንደዚሁም ጥቃት ማገርሸቱን ማየት ልብን በጥልቅ የሚሰብር ነው ብለውታል። በመቶዎች የሚቆጠሩ በፓርላማው ላይ ሰልፍ ወጥቷል። በሺዎች የሚቆጠሩ ቤተሰቦች ተፈናቅሏል። እንደዚሁም የሰዎች ህይወት በአሳዛኝ ሁኔታ ተቀጥፏል ያሉት ዶክተር ቴድሮስ ይህም በጥቃቱ መጀመሪያ ላይ የተገደሉት ቢያንስ 5 ኢትዮጵያንና ሌሎች ህይወታቸውን ያጡ 5 ሞዛምቢካውያንን ያጠቃልላል። አሁን ላይ ደግሞ ሌሎች በሺዎች የሚቆጠሩ ህይወታቸውን ለማዳን በመሰደድ ላይ ይገኛሉ ሲሉም አብራርቷል። ደቡብ አፍሪካ ወደ እንዲህ ያለ የጥላቻና ጥቃት ማዕከልነት ተቀይራ ማየት ሀገሪቱ ለነጻነትና ለእኩልነት ካደረገችው ተጋድሎ አንጻር ሲታይ አሳዛኝ ክህደት ነው ብለውታል። አፓርታይድን ለመገርሰስ የአፍሪካ ሀገራት በአንድነት ቆመው ነበር። ኢትዮጵያ በ1962 ኔልሰን ማንዴላን በኩራት ደግፋለች። በአህጉሪቱ መጓዝ እንዲችሉም የጉዞ ሰነድ ሰጥታ ነበር። ሌሎች ሀገራትም በፖለቲካና በፋይናንስ ጭምር ድጋፍ ሰጥተዋል ሲሉም አስታውሰዋል። አለመግባባቶችና ቅሬታዎች መፈታት ያለባቸው በፍትህ ስርዓትና በህግ የበላይነት እንጂም በደቦ በሚወሰድ የኃይል እርምጃና ፍርድ መሆን የለበትም። ደቡብ አፍሪካ ከዚህ የተሻለ ይገባታል። አፍሪካም ከዚህ የተሻለ ይገባታል። ጥላቻው ይብቃም። ተጋላጭ የሆኑትን እንጠብቅ፣ ሰብአዊነታችንን እናክብር ሲሉም ጥሪ ያቀርበዋል። 62 ስደተኞች ወደ ኢትዮጵያ ተላልፈው እንዲታሰሩ መደረጉ እያነጋገረ ነው። የሶማሊያ የመገናኛ ብዙሃን ወጣቶቹን ከትጥቅ ትግል ጋር አገናኝተው ሲያቀርቧቸው፣ ኦብነግ ደግሞ በጉዳዩ ላይ ማብራሪያን ጠይቋል። ከቀናት በፊት 62 ይሆናሉ የተባሉ የሶማሊያ ክልል ተወላጅ ወጣቶች በሶማሊያ ፑንትላንድ ተይዘዋል። እነዚህ ወጣቶች በቦሳሶ ተይዘው ነው በቀጥታ ወደ ኢትዮጵያ እንዲላኩ የተደረጉት። የፑንትላንድ ባለስልጣናት ለሙስጠፋ መሐመዱ የጅግጀጋው አስተዳደር አሳልፈው ሰጥተው እንዲታሰሩም
ሆኗል። ይህንን ተከትሎ በተለይም የሶማሊያ መገናኛ ብዙሃን በኩል የተለያዩ ጥያቄዎች ተነስቷል። አንዳንዶቹ ኦብነግ በሶማሌ ክልል ሊጀምር ለወሰነው የትጥቅ ትግል ወደ ኤርትራ ለስልጠና ሊያሻግራቸው የነበሩ ወጣቶች ነው እስከ ማለትም ደርሰዋል። የሶማሌ ክልል ባለስልጣናት ደግሞ የፕሬዝደንት ጽህፈት ቤት ኃላፊውን ጨምሮ ወጣቶቹ በህገወጥ የሰዎች አዘዋዋሪዎች ሰለባ የሆኑ ናቸው በማለት ማስመለሳቸውን ይገልጻሉ። ጉዳዩን አስመልክቶ መግለጫ ያወጣው ኦብነግ ደግሞ በሚልኬሶ የወርቅ ማውጫም በፑንትላንድ ይሰሩ እንደነበር የተገለጹ እነዚህ ወጣቶች ሁኔታ አሳሳቢ ነው ብሏል። እነዚህ ወጣቶች የተያዙት በቦሳሶ መሆኑንና ለሶማሌ ክልል መንግስት ተላልፈው መሰጠታቸውን ሰምተናል ያለው ድርጅቱም ከአካባቢው የተገኘው መረጃ በወርቅ ማውጫው የሚሰሩና ለረፍት ሲሉ ቦሳሶ በሄዱበት የተያዙ ስለመሆናቸው እንዳወቀም ጠቁሟል። እነዚህ ወጣቶች በህገወጥ መንገድ መውጣታቸውን ማረጋገጫ ያልተሰጠበት ስለመሆኑ በአንድ በኩል፣ በሌላ በኩል ደግሞ የክልሉ መንግስት ተላልፈው እንዲሰጡትና እንዲቀበል የተደረገው በየትኛው ስልጣኑ ነው ሲልም ጠይቋል። በጉዳዩ ላይ ማብራሪያ የጠየቀው ድርጅቱም እነዚህ ወጣቶች በእርግጥም የክልሉ ነባራዊ ሁኔታን መገለጫ ናቸው ብሏቸዋል። ስራ አጥነት የሶማሌ ክልል ወጣቶች እጣ ፈንታ ነው ያለው ኦብነግ በቅርቡ የነበረን ሁኔታ አንስቶም 42012ኛ ክፍል ተፈታኝ ተማሪዎች ውስጥ 500 ብቻ አልፋቸዋል የሚባሉበት ደረጃ ላይ ነው ብሎታል። በዚህም ሳቢያ የክልሉ ወጣቶች ለስደት እየተዳረጉ እንደሆነ በማንሳት አንድ ጉዳዩን በቅርበት የሚከታተሉ የአካባቢው ተንታይ ደግሞም እነዚህ ወጣቶች ኦብነግን ለማጥቂያነት መጠቀሚያ የማድረግ እቅድ በሙስጠፋ መሐመድ አስተዳደር በኩል ይኖራል ይላሉ። በቅርቡ የሀገር ውስጥ ጸረ ብልጽግና ኃይሎች ጥምረት ውስጥ ይኸው ድርጅት መካተቱን ተከትሎ ለማጥቃትና ከሻዕቢያ ጋር ግንኙነት አለው በሚል በጎሳ ጭምር የተለዩ እነዚህ ወጣቶችን መጠቀሚያ ሊሆኑ እንደሚችሉ በማንሳት አሜሪካና ኢራን 15 ሰዓታትን ከፈጀ ንግግር በኋላ ወደ ስምምነት ደርሰዋል። ሁለቱ ሀገራት በሁሉም ግንባሮች ሊባኖስን ጨምሮ ጦርነቱን ለማቆምም ተስማምተዋል። ስምምነቱ መካከለኛው ምስራቅን ለሚቀጥሉት 50 ዓመታት በመሰረታዊነት የሚለውጥ ነው ሲሉ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ተናግረዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ከ3 ወር በላይ የቆየውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውን ገልጿል። ፕሬዚደንቱ ከእስላማዊ ሪፐብሊኩ ጋር እያደረግን የነበረው ስምምነት አሁን ተሟልቷል ሲሉ በማህበራዊ ትስስር ገጻቸው ላይ ጽፈዋል። ትራምፕ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግቶት የነበረው የኢራን ወደብ እንዲከፈት ያዘዙ ሲሆን መርከቦችም ያለምንም ክፍያ በወሽመጡ መጓዝ እንዲጀምሩ ተናግሯል። የዓለም መርከቦች አሁን ሞተራቸውን አንቀሳቅሱ፣ ነዳጅን መፍሰሱን ይቀጥል በማለት ሁለቱን ሀገር ስታደራድር የነበረችው ፓኪስታን በጠቅላይ ሚኒስትሯ ሼህባዝ ሻሪፍ በኩል ባወጣቸው መግለጫ ደግሞም ተከታታይ ከተደረገ ንግግር በኋላ በአሜሪካና በኢራን መካከል ስምምነት ላይ መደረሱን ስናሳውቅ በደስታ ነው ብሏል። ጠቅላይ ሚኒስትሩ በመግለጫቸው ሁለቱ ወገኖች አሁኑኑ በሁሉም ግንባሮች ሊባኖስን ጨምሮ ቋሚ የሆነ ወታደራዊ ዘመቻዎችን ለማቋረጥ መስማማታቸውን ገልጿል። የፊርማ ስነ ስርዓቱ በመጪው አርብ በስዊዘርላንድ ይካሄዳል። ጠቅላይ ሚኒስትር ሻሪፍም ሁለቱ ሀገራት ጦርነቱን ለማቆም ዲፕሎማሲያዊ መንገድ ለመፈለግ ላሳዩት ቁርጠኝነት እናመሰግናለን ብሏል። ለድርድሩ አስተዋጽኦ ያደረጉ ያሏቸውን ኳታር፣ ሳውዲ አረቢያ እንደዚሁም ቱርክን ጨምረውም አመስግኗል። ከስምምነት ላይ በመደረሱ በዚህ ሳምንት ተከታታይ የሆኑ ስብሰባዎችን እናዘጋጃለን። ይህ የቅድመ ትግበራ ውይይት ዝርዝር ነገሮችን ለመነጋገርና ለይፋዊ የፊርማ ስነስርዓት መሰረት የሚጥል ይሆናልም ብሏል። ኢራን በበኩሏ በምክትል የውጭ ጉዳይ ሚኒስትሯ ካዛም ጋሪባባዲ በኩል ሁለቱ ሀገራት ከስምምነት መድረሳቸውን አረጋግጣም አርብ እንደሚፈረም ገልጻለች። ካሁን ጀምሮ በሁሉም ግንባሮች የሚደረጉ ወታደራዊ ዘመቻዎች ሊባኖስን ጨምሮ እንደሚቆሙ ለሀገር ውስጥ የመገናኛ ብዙሃን እኒህ ባለስልጣን ተናግረው አሜሪካ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የጣለችውን እገዳም እንደምታነሳ አሳውቋል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ደግሞ ለፎክስ ኒውስ ሲናገሩ ስምምነቱ በመሰረታዊነት መካከለኛው ምስራቅን ለሚቀጥሉት 50 ዓመታት የሚለውጥ ነው በማለት ነው። ይህ የዓለማችን ቀጠና በኔ የእድሜ ዘመን በሙሉ ከዛም ረዘም ላለ ጊዜ ያለመረጋጋት ምንጭ ነበር ሲሉ ለመገናኛ ብዙሃን ተናግሯል። ጄዲ ቫንስ የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራንን ስጋትነት ማስወገድ ችለዋል ሲሉ ማሞካሽተዋቸዋል። አክሎም አሁን የመካከለኛው ምስራቅ ብልጽግናና ስኬት አዲስ ዘመንን መገንባት ይቻላል ብሏል። እውነቱን ለመናገር ከቀጠናው ለአሜሪካ ሕዝብ በርካታ ሀብት ማመንጨት እንችላለን ሲሉም ነው የተደመጡት። ለ15 ሰዓታት የፈጀው ይኸው ንግግር በመጨረሻ ከስምምነት መደረሱን ተከትሎም የተለያዩ አስተያየቶችም እየተሰጡ ናቸው። የኢራን ምክትል የውጭ ጉዳይ ሚኒስትር ካዘም ጋሪባባዲ እንደሚናገሩት ከሆነም የኳታር አሸማጋዮች
ትናንት በቴህራን ተገኝተው በአሜሪካና በኢራን መካከል ከስምምነት እንዲደረስ በረቂቅ የመግባቢያ ሰነዱ ላይ ከ14 እስከ 15 ሰዓታትን ያክል የረዘመ ንግግር ማካሄዳቸውን ተናግሯል። የኳታር የልዑካን ቡድን ኢራንና አሜሪካ ኢስላማባድ ባቀረበችው የመግባቢያ ስምምነት ሰነድ ላይ ውይይታቸውን እንዲቋጩ ለማስቻል ትናንት ቴህራን ነበሩም ብለዋል። ወደ 14 እና 15 ሰዓት የፈጀ ረጅም ንግግር ተደርጓል። በዚህ ጊዜ የእስላማዊ ሪፐብሊክ ሰነዱ ላይ የመጨረሻው ማሻሻያን አቅርባለች። እነዛ ማሻሻያዎች ተቀባይነት አግኝተዋል። እንደዚሁም ኢስላማባድ ያቀረበችው የመግባቢያ ሰነድም ጸድቋል ብለዋል። ምክትል ሚኒስትሩ የኢራን ዋና ፍላጎት የተጣሉባት ማዕቀቦች እንዲነሱ ቢሆንም በርካታ የምታነሳቸው ጉዳዮችም ስላሏት የስምምነቱ የመጨረሻ ክፍል ላይ በ60 ቀናት ውስጥ ውይይት ይካሄዳልም ብለዋል። አሜሪካና ኢራን ጦርነቱን ለማስቆም ከስምምነት የደረሱባቸው የመግባቢያ ነጥቦችም ይፋ ተደርጓል። የመገናኛ ብዙሃን ባቀረቧቸው ዝርዝሮች ውስጥ የተካተቱ ነጥቦች በሁለቱም ወገን ማረጋገጫ እስካሁን ባይሰጥባቸውም ሜህር የተሰኘው የዜና ወኪል ከዘረዘራቸው ነጥቦች መካከል በሁሉም ግንባሮች ሊባኖስን ጨምሮ በቋሚነት ተኩስ ይቆማል፣ አሜሪካ በኢራን ውስጣዊ ጉዳይ ጣልቃ አትገባም፣ በ30 ቀናት ውስጥ የአሜሪካ የባህር እገዳ ይነሳል፣ የአሜሪካ ጦር ከኢራን ለቆ ይወጣል፣ የሆርሙዝ ወሽመጥ በኢራናውያን ቁጥጥር በ30 ቀናት ውስጥ ዳግም ይከፈታል፣ አሜሪካና አጋሮቿ $300 ቢሊዮን የሚያወጣ የመልሶ ግንባታ እቅድ ያቀርባሉ፣ በኢራን የነዳጅ ዘይትና ኢነርጂ ምርቶች ላይ የተጣለው ማዕቀብ ይነሳል፣ ኢራን የኒውክሌር መሳሪያ ላለማምረት ዳግም ታረጋግጣለች፣ አሜሪካ በቀጠናው ያላትን የጦር ኃይል ጭማሪ አታደርግበትም፣ አዲስ ማዕቀብም አትጥልም የሚሉትም ይገኙበታል። ሜህር አክሎም የስምምነቱ መጨረሻ የኢራን እንዳይንቀሳቀስ የታገደ ግማሽ ሀብቷ እስኪለቀቅ የኢራን ነዳጅ ዘይት ላይ የተጣለው ማዕቀብና የባህር ላይ እገዳው እስኪነሳ ድረስ የመጨረሻው ድርድር አይጀመርም ሲልም ዘግቧል። እንዲሁም የመጨረሻው ስምምነት በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ እንደሚጸድቅም ነው በዘገባው ያመለከተው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።